ጀነራል ተፈራ ማሞ ስለ ፋኖና ኤርትራ ጥምረት አዲስ መረጃ ይፋ አድርገዋል። በዝርዝር ይዘናል። አገዛዙ ከፋኖ ጋር ሰሞኑን ድርድር ለመቀመጥ መወሰኑንና ፋኖ በፈለገው ሀገር ሄጄ እደራደራለሁ ማለቱን ተከትሎ አዲስ ያልተጠበቁ ነገሮች እየተሰሙ ነው። ይህንንም በዝርዝር መረጃችን አካተናል። በአማራ ክልል በአገዛዙና በፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን ከትናንት ጀምሮ ደግሞ በጎጃም ግንባር ያገዛዙ ሰራዊት ጎራ ለይቶ አድማ ብተናና መከላከያው ሲዋጋ ውሎ አድሯል። በቀጠናው በተለይ ብራቃት በተባለ ቦታ ምንም ከውጊያው ጋር ግንኙነት የሌላቸው ንጹሃን ጭምር የተገደሉበት አሰቃቂ እልቂት ተፈጽሟል ተብሏል። ጉዳዩን በተመለከተም የደረሰን መረጃ አለ፣ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች የምትሰሙ ይሆናል። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ጀነራል ተፈራ ማሞ ስለ ፋኖና ኤርትራ ጥምረት አዲስ መረጃ መናገራቸው ተሰማ። ፋኖና ኤርትራ ስላላቸው ጥምረት ጀነራል ተፈራ ማሞ የታመቀውን ጉድ ዘርግፈው ተከስተዋል የተባለው ጀነራሉ ትናንት በሰጡት ቃለ መጠይቅ ከኤርትራ ጋር ብቻ ሳይሆን የአማራን ትግል ሊደግፍ ከሚችልና ሊያግዝ ከሚችል የትኛውም ኃይል ጋር አብረን መስራት እንችላለን ሲሉ ተናግረዋል። በሌላ በኩል ስለ ፋኖ ኃይሎችና ስለ አረጋ ከበደ አስተዳደር ድርድር አዲስ መረጃ ተሰምቷል። ከኤርትራና ትግራይ ኃይሎች ጋር የፋኖ ኃይሎች ግንኙነት እያደረጉ ነው የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። በተለይ መከላከያ ሰራዊቱ ከሁለት ሳምንት በፊት የዘመቻ አንድነት መሪ የትግራዩ ጀነራል ምግበ ኃይለ ነው ካለ በኋላም ፋኖ ከትግራይ ኃይሎች ጋር እንደዚሁም ከኤርትራ መንግስት ጋር እየሰራ ነው የሚል ተደጋጋሚ ክስ እየቀረበበት ይገኛል። ይህንን ተከትሎ ታዲያ ጀነራል ተፈራ ማሞ በትናንትናው ዕለት ምላሽ ሰጥተዋል። ከትግራይ እና ኤርትራ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይህ ምን ያህል እውነት ነው የሚል ጥያቄ ቀርቦላቸዋል። ጀነራሉ ለዚህ ጥያቄ በሰጡት ምላሽ እስካሁን ግንኙነት ባይኖረንም ወደፊት ግን ግንኙነት እናደርጋለን ሲሉ ተደምጠዋል። በአማራ ላይ እንዳንዣበበው አደጋ ሌሎች የሰሜን የሀገሪቱ ክፍል በሆኑ ክልሎች ላይ ችግር ተጋርጧል በማለት መልሰዋል። ባለፈው ሳምንት ጀነራል ምግበይን የፋኖ መሪ ሲል መንግስት የገለጸው ትንኮሳ ነው የሚሉት ጀነራል ተፈራ ማሞ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም በማለት መልሰዋል። ጀነራሉ አክለውም እስካሁን ድረስ ኤርትራም ይሁን ከትግራይ ኃይሎች ጋር ምንም አይነት ግንኙነት አልጀመርንም። ከዚህ በኋላ ግን ከኤርትራም ሆነ ከትግራይ ኃይሎች ጋር ግንኙነት ወደ መጀመር እንሄዳለን ብለዋል። ይህ በእንዲህ እንዳለ ስለ ፋኖና ስለ አገዛዙ ድርድር አዲስ መረጃ ተሰምቷል። የአማራ ክልል ሰላም ካውንስል በአማራ ክልል ባሉ ታጣቂ ኃይሎችና በፌዴራል መንግስቱ መካከል በአውሮፓ የሰላም ድርድር ለማድረግ መታሰቡን የሚገልጹ ሐሳቦችን አላውቃቸውም ሲል አስተባብሏል። የካውንስሉ ሰብሳቢ አቶ ያየህ ይራድ በለጠ ካውንስሉ ሁለቱም ወገን ወደ ሰላም ስምምነት እንዲመጡ ጥረት እያደረገ እንደሚገኝ ለአሃዱ ራዲዮ ተናግረዋል። ይሁን እንጂ በአሁኑ ሰዓት ምንም አይነት የተጀመረ ድርድር የለም ብለዋል። ይሁንና ግን ሰብሳቢው ባለፈው ሳምንት አጋማሽ ለጀርመን ድምጽ ራዲዮ ሲናገሩ የአቶ አረጋ ከበደ አስተዳደር ከፋኖ ኃይሎች ጋር ለመደራደር መስማማቱን እንደዚሁም ደግሞ የክልሉ መንግስት በአውሮፓም በአሜሪካም እንደዚሁም በማንኛውም ገለልተኛ በሆነ ሀገር ለመደራደር ፍላጎት ካላቸው ታጣቂዎች ጋር ለመደራደር ፍላጎት እንዳለው ገልጸው ነበር። ድርድር ለማድረግ የራሱ የሆነ የሚያስፈልጉ የህግ ሂደቶች መኖራቸውን የሚያነሱት አቶ ያየህ ይራድ ግን የዓለም አቀፉ ማህበረሰብ ጫና እንዲያሳድር ጥሪ ከማድረግ በዘለለ ስምምነት የተጀመረበት አካሄድ የለም ሲሉ በዛሬው ዕለት አስታውቀዋል። በሌላ መረጃ የብልጽግናው አገዛዝ ጦር በጎጃም ሰሜን ሜጫ ወረዳ ብራቃት ከተማና ዙሪያዋ 6 ህጻናት የሃይማኖት አባት ሴቶችና አረጋውያንን ጨምሮ 46 ሰዎችን በግፍ እንደገደለ ተዘገበ። ግድያው የተፈጸመው ያገዛዙ ጦር ክፍሎች የሆኑት መከላከያ ሰራዊትና አድማ ብተና እርስ በርስ መዋጋታቸውን ተከትሎ ትናንት መጋቢት 22 2017 ዓ.ም እንደሆነ ታውቋል። ይህንን ጥቃት ተከትሎ ብራቃት ጥቁር ለብሳለች። በየሰፈሩና በየመንገዱ የዋይታና የልቅሶ ድምጽ ይሰማል። የገዢው ቡድን ወታደሮች እርስ በርሳቸው በፈጠሩት ግጭት ነው የብራቃት ከተማ ነዋሪዎች ተጎጂ የሆኑት።
በሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማ ከትናንት መጋቢት 22 2017 ዓ.ም ጀምሮ በተለይ ራሱን መከላከያ ሰራዊት ብሎ የሚጠራው ያገዛዙ ጦር ከወደ አድማ ብተና ኃይሎች በኩል ከባድ ጥቃት ስለተፈጸመበት ያለ ርህራሄ በየሰፈሩ የዞረ ህፃናትና አረጋውያንን ጨምሮ በርካታ ንጹሃን እንዲጎዱ አድርጓል ተብሏል። ወታደሮቹ ከወፍጮ ቤት የምግብ እህል አስፈጭተው ሲመለሱ የነበሩ እናቶችን እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ያገኟቸውን ንጹሃን ያለ ርህራሄ በአሰቃቂ ሁኔታ ገድለዋቸዋል ሲሉ ምንጮች ገልጸዋል። በሌላ በኩል ዘመቻ አንድነት 14ኛ ቀን በተለያዩ የአማራ ክልል ግንባሮች ተጠናክሮ ቀጥሏል። የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር መጋቢት 22 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ በታላቋ ዳባት ከተማ ውጊያ በመክፈት ያገዛዙ ሰራዊት ላይ ከፍተኛ ጉዳት አድርሷል። በውጊያው አንድ ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ያገዛዙ የሰራዊት አባላት ላይ መለሱ እስከ ወዲያኛው ሲሸኙ ቁጥራቸው በውል ያልታወቁት ደግሞ ቁስለኛ ሆነዋል። ከዚህ በተጨማሪም 5 ያገዛዙ ሰራዊት አባላት ተማርከው በፋኖች ገብተዋል። ቀሪው ያገዛዙ ጥምር ኃይል በጨለማ ነብሱን ለማትረፍ ወደ ገደብዬ ከተማ እግሬ አውጭኝ ሩጧል ነው የተባለው። በሌላ መረጃ በአማራ ፋኖ በጎጃም ያረንዛው ጎንቻ ብርጌድ ገንቦሬ ከተማን መቆጣጠሩን አስታውቋል። በዘመቻ አንድነት በ5 ግንባሮች ታላቅ ተጋድሎችን ፈጽመናል ያለው የብርጌዱ ቃል አቀባይ ከሶማ ብርጌድና ሌሎች ሻለቆች ጋር በመጣመር ትናንት ከንጋት 12 ሰዓት አካባቢ ጀምሮ ትልቅ ትንቅንቅ በማድረግ ከተማዋን ተቆጣጥረናል ብሏል። ይህንን ተከትሎ በርከት ያለ የሰው ኃይሉን ከደብረ ወርቅ በማሰባሰብ በሌላ ግንባር ጥቃት ቢከፍትብንም ከኮሶ ዝራ ወደ ደብረ ገነት የተንቀሳቀሰውን ያገዛዙን ኃይል አከርካሪውን ሰብረን ወደ መጣበት መልሰነዋል ሲልም ቃል አቀባዩ ጨምሮ ተናግሯል። በአሁኑ ሰዓት ገንቦሬ ከተማ ሙሉ በሙሉ በቁጥጥር ስር አውለን የማጽዳትና የመለቃቀም ስራ እየሰራን እንገኛለን ሲልም ጨምሮ ገልጿል። በሌላ በኩል የፋኖ ኃይሎች በትናንትናው ዕለት ወደ ደብረ ታቦር ከተማ ዘልቀው በመግባት ጥቃት ፈጽመዋል። በዚህ ጥቃትም አመራርና ባለስልጣናት መገደላቸው ይታወቃል። በዚህም የኢንስፔክተር በለጠ አስማማው ስርዓተ ቀብር በዛሬው ዕለት ተፈጽሟል ተብሏል። ከኢህአዴግ እስከ ብልጽግና ዘመን ከኮንስታብልነት አንስቶ እስከ ኢንስፔክተርነት የደረሰው ኢንስፔክተር አስማማው በአሁኑ ወቅት በብልጽግና አባልነት ተመልምሎ ከፖሊስ አዛዥነቱ በተጓዳኝ የደህንነት ኦፊሰርና የገቢዎች አመራር ሆኖም ተመድቦ እየሰራ ነበር ተብሏል። ትናንት የፋኖ ኃይሎች በሰርጂካል ኦፕሬሽን ወደ ደብረታቦር ከተማ ዘልቀው በመግባት እርምጃ ከወሰዱባቸው የጸጥታ አመራሮች መካከልም አንዱ ኢንስፔክተር በለጠ ነው ተብሏል። ኢንስፔክተር በለጠ ላይ እርምጃ የወሰዱበትን ምክንያት ሲናገሩም በርካታ ወጣቶችን ፋኖ ናቸው በማለት እየጠቆመ እያሳሰረና እያሳፈነ የሚገኝ በመሆኑ እርምጃውን ወስደናል ሲሉ የፋኖ አመራሮቹ ገልጸዋል። የኢንስፔክተሩ ስርዓተ ቀብርም በዛሬው ዕለት እንደተፈጸመ ለማረጋገጥ ተችሏል። በመጨረሻም የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ 2 ዓመት ማራዘም የሚያስችል አዋጅ ጸደቀም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጽድቋል። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈጉባኤ የሰጠ ነው። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359/1995 የሚተካ ሲሆን አዋጅ ቁጥር 1373/2017 ሆኖ በሁለት ድምጽ ታቅቦ መጽደቁ ተገልጿል። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ መሰረት ያደረገው ከ22 ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በ3 ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችል ደንግጓል። በቋሚነት የተጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ ፌዴራል መንግስት ጣልቃ እንዲገባ
የክልሉ መንግስት ጥያቄ ሊያቀርብ ይችላል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥሩ ስር መዋል ካልቻለም የፌደራል መንግስት ጣልቃ ይገባል ይላል። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመጽ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህገ መንግስታዊ ስርዓት አደጋ ላይ መውደቅ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ ክልሎች ጣልቃ የሚገባው የፌደራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገድ ለፌደራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለው ይገኝበታል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከሰዓታት ቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።